በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት። አምስተኛ ተአምር ስለ አንዲት እስላማዊት የተደረገ ተአምር። ጸሎቱና በረከቱ በሕዝበ ክርስቲያን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። ከመቅደፌር ሙስሊሞች የእስላም ወገን የምትሆን አንዲት ሴት የመብራት ፈትልን መዓዛ ያለው ዕጣንን ይዛ የአባታችን ዮሐንስ የፍልሰቱን በዓል ወደሚከበርበት ደብር መጣች። የአባታችን ዮሐንስ የመቃብሩን አፈር እምነትን፣ የጽድቁን ምስክርነት በሰማች ጊዜ እንዲህ ብላ ወደ ቄሰ ገበዙ ላከች። እኔ እስላም ስሆን ወደ እናንተ መጥቻለሁ። ከቤተ ክርስቲያን ልጆች የሚያውቀኝ የለም። ቄሰ ገበዙም በአባታችን ዮሐንስ በበዓሉ ቀን የእስላሟ መምጣት ሰምቶ እግዚአብሔርን አመሰግነው። ያም ቄስ ያቺ እስላም የመቃብሩን አፈር በመታመን ስለመጣች በምሉ ልቡ እግዚአብሔርን እየፈራው ወደ ዳር ወጥቶ የደብሩን አጽድ ውስጥ ግምጃ መሰል ልብስን ለብሳ ከሁለቱ ሴቶች ልጆቿ ጋር አገኛት። ያችንም የከነናዊት ሴት እንዲህ አላት፣ አንቺ እስላም ስትሆኚ ይህ ቦታ የክርስቲያን አገር ይልቁንም የከበሩ የጻድቃን መቃብር ሲሆን ወደዚህ ምን ፈልገሽ መጣሽ? መልሳም ቄሱን እንዲህ አለችው፣ የክርስቲያን አባታቸው አንተ ነህ፣ ሌላ ሰው አላውቅም። የክርስቲያኖች ጠባያቸው ጠይቅ፣ የሚያስደንቅ ነገር ነገሩኝ። በትእዛዝህ ከቤተ ክርስቲያን ልጆች ሁሉ ጋር ወይም ራስ ቤት አሳድረኝ። እምቢ ካልከኝ ይህ ንጹሕ ፈትልና መዓዛ ያለው ዕጣን ተቀበለኝና በአባታችን ዮሐንስ በበዓል ቀን ቁርባን የተወደደ መሥዋዕት ስትሠራ አስገባልኝ። ቄሱም ንግግሯን ሰምቶ አንቺ ወደዚህ መጥተሻል፣ ስለዚህ በምን ምግባር መረጠሽ? በምንስ ሃይማኖት ወደ እርሱ ጠራሽ? እኔ በአምላኬ በእግዚአብሔር ዘንድ ውሻ ነኝ። በሌለሁበት ሥራ የክርስቲያን ሰዎች ቢያስጨንቁኝ ይደሰትበታለሁ። ባለሁበትም ሥራ ቢጠሩኝ ክፉ ወይም በጎ ቢሆን ሰዎችን እጠላለሁ፣ የእነርሱን ፍዳ ግን እቀበላለሁ። ጌታዬና አምላኬ ሆይ እንዴት ውዳሴ ከንቱ ወዳጅ አደረከኝ! ተአምርን የምታደርግ አባቴ ሆይ የሥጋህን መቃብር በመታመን ለዚች ከነናዊት አዋቂ ልብ ሰጠሃት። የጽድቅን አራያ አከተል ዘንድ ልብን አትሰጠኝምን? ይህንን ብሎ ፈትልና ዕጣን የከከናዊቷ እጅ ተቀበለ። የከበሩ ልብሶች ሳጥንና የክብር ዕቃ ወዳለበት ቤተ ክርስቲያን ውስጥ አስገባላት። ከዚያም ወደዛች የከነናዊት ተመልሶ እህቴ ሆይ ተነሽ፣ ወደ ቤቴ ግቢ አላት። ሁለት ሴት ልጆቿንም ከእርሷ ጋር ወሰደ። ወደ ቤቱም ገባች። ሌሎቹም እንዲህ አሉት፣ የጥቅም ምንጭ የሚሆን ኀጢአትን የሚያነጻ በሕይወት ውሃ ያልተጠመቀች ያላመነች ይቺ ከነናዊት ለምን አስገባሃት? ቄሱም ሌሎችም እንዲህ አላቸው፣ እኔ የማውቀው የእርሷን እምነት እናንተ አታውቁም። የእኛ ጥምቀት ለእርሷ እግዚአብሔር ቢሰጣት፣ የእርሷን እስልምና በእግዚአብሔር ለእኛ ቢሰጠን እናንተ እሺ በጎ ብላችሁ ታዘዙ። እርሱ ጻድቃንና ኃጥአንን ያውቃልና፣ እርሱ ሕያዋንን ይገላል፣ ሙታንንም ያስነሳል። የእግዚአብሔር ነገር ከሰው መኖር ይልቅ እርሱ በሌለበት በሥራው ይጠቅማል። በእርሱ አይገኝምና እግዚአብሔር እንዲህ ይገኛል።
ከዚህ በኋላ በጥሩ ቃል ጣፋጭ ነገር ቄሱ ያቺን እስላም ተናገራት። ከዚህ ተቀመጭ ብሎ በአጠገቡ አስቀመጣት። በመቀመጫዋና በመብያዋ ቀየረ። ከሁለት ልጆቿ ጋር አብሮ 3 እንጀራን ለእያንዳንዳቸው ከፍሎ ሰጣት። በልውጥ በልዩ ቋንቋም ተቀብላ እግዚአብሔርን እያመሰገነች በደስታ በላች ጠጣችም። ጎህ እስኪቀድ ሌሊቱን ሁሉ አደረች። ያም ቄስ በአባታችን ዮሐንስ በፍልሰቱ በዓል ዕጣንና መብራትን ይዞ ወደ ቤተ ክርስቲያን ሄደ። ይህች ቀን ታላቅ ነበረች፣ የከበረች ናትና አሕዛብና ሕዝብ በመቃብሩ ቦታ ከፍ ከፍ ያደርጓታል ያከብሯታልም። መጋቢት 18 ቀን ለአባታችን ዮሐንስ ለፍልሰቱ በዓል የመጡ ካህናትና መዘምራን ብልሆች እንዲሁም ጻድቃንና ቅዱሳን ሁሉ በተሰበሰቡበት ቦታ መጨናነቅ የቦታ ጥበት ሆነ። አባታችን ዮሐንስም ወደ እርሱ በገሃድ ወርዶ ወደውትና ከልብ አክብረውት ከሩቅ ብሔር የመጡትን ሁላቸውን በእጆቹ ባረካቸው። አባታችን ዮሐንስም በታላቅ ግርማ በመካከላቸው ተመላለሰ። የተሰበሰቡትም የፊቱን የደም ግባት እንደ እሳት ሲንቦገቦግ እግሩ እንደ ፀሐይ ጨረር ብልጭ ብልጭ ሲል ባዩት ጊዜ ደነገጡ። ሁሉም ታወኩ፣ በታላቅ ቃል ተፍጀጁ፣ እንዲህም አሉ፣ የሰማይ ፀሐይ ነውን? ወይስ የሚንቦገቦግ እሳት ነው? አባታችን እንዲህ ሲል ተናገራቸው፣ አትፍሩ፣ አትደንግጡ። እኔ ምስራቃዊ የምሆን አባታችሁ ነኝ። ይቺ ቀን የፍልሰቴ በዓል ሆናለችና የተከበራችሁ ሁላችሁ ልጆቼ ሆይ ወደ እናንተ መጥቻለሁ። የፍልሰቴን በዓል ተአምር እንድታዩ አማኞችን ሁሉ ባርክና እንድቀድስ ዘንድ በዚሽ ቀን እግዚአብሔር ክብር የሰጠኝ። ይህቺ ቀን ታላቅ ሆነች። በዚች የመቃብሬ ቦታ በመታመን ተቀምጦ ያለ እንቅልፍ ያደረገው ጌታዬ ኢየሱስ ክርስቶስ እምርልሃለሁ አለኝ። በምግባር ወንጀለኛ የሆነ ክርስቲያን ቢሆን ውሻና ነጣቂ ተኩላም አረመኔ መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞች ነፍሳትን ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእነርሱ ተሰወረ። ከዚህ በኋላ ሰዎች እርስ በርሳቸው እንዲህ ተባባሉ፣ ነገሩ የታመነ ነው፣ ቃሉም እውነት ነው። በዚች በፍልሰቱ ቀን ይህንን ሌላ ሰው ቢነግረን ይችላልን? አሁን ከእርሱ አንደበት ሰማን፣ ልማዱም መጎብኘት እንደሆነ ተረዳን። ከዚህ በኋላ የከነናዊቷን ወደ ሀገሬ እሄድ ዘንድ ና አሰናብተኝ ብላ ወደ ቄሱ ላከች። ቄሱም ይህንን ሰምቶ አንዲት ከነናዊትን ፈትልና ጥሩ መዓዛ ያለውን ዕጣን እንዳመጣች ለባልንጀሮቹ ነገራቸው። ባልንጀሮቹም በክፉ ቃል መለሱለት። ወደ ሀገሯ ሳትሄድ ይህንን ፈትልና ዕጣን መልስላት፣ ከነናዊቷ ከማን ትበልጣለች? እርሷ እና ክርስቲያን የተለያዩ ናቸው፣ በግዝረትና በመጋባት አልተባበሩም። ጌታችን በቅዱስ ወንጌል ከአላውያን ከአረማውያን ጋር እንዳትሆኑ እንዳለ ይህንን ቃል በማለት ቄሱን ባስጨነቁት ጊዜ ፈትሏንና ዕጣኗን ላከላት። እንዲህም እያለች ገንዘቧን ተቀበለች። ለአባታችን ዮሐንስ ለፍልሰቱ በዓል ያመጣሁት ገንዘቤን በምን ሥራ በምን ነገር ተመለሰ? እርሱ ሥጋንና ደምን ለመቀበል ዝግጁ ካልሆንሽ ገንዘብሽ ወደ ቤተ ክርስቲያን አናስገባም አላት። ያን ጊዜም በታላቅ ሐዘንና ከጩኸት ፈጽማ እያለቀሰች ከሁለት ሴት ልጆቿ ጋር ወደ አገሯ ትሄድ ዘንድ ከነናዊቷ ተነሳች። እንዲህ እያለች በመታመን ወደዚህ መቃብር ያደረስከኝ ተአምርህን የምታደርግ አባቴ ሆይ ከገዳምህ ውስጥ ከተሠራች ቤተ ክርስቲያን የክርስቲያን ልጆች ገንዘቤን ከለከሉኝ። በእኔ ላይ የተደረገውን ግፍ ይህንን አየህን?
በጥምቀታቸውና በሃይማኖታቸው ከእስልምናዬ ይመልሱኝ ዘንድ ገንዘቤን ካንተ ዘንድ ከለከሉ። ዳግመኛም ተአምርና ድንቅን ነገር የምታደርግ አባቴ ሆይ ፈትልንና ዕጣን መልሰው ከሚሰጡኝ እስልምናዬን ቀምተው በላኩኝ ነበር አለች። እስከ 2 ምዕራፍ ከሄደች በኋላ አባታችን ለቄሱ ታየውና እንዲህ አለው፣ ይህቺ ከነናዊት ሴት ወደ ቤተ ክርስቲያን ባታስገባት እወቅ፣ በአንተ ላይ መቅሰፍቴን አወርዳለሁ። እስልምናዋን ለአንተ የክርስትና ማኅተብ እምነትህ ለእርሷ ሰጣታለሁ። እርሷም እንደ ወርቅና ብርም አውጥሃለሁ። ወደ ቤቱ በገባ ጊዜ ጌታችን ስምዖንን ያለውን አልሰማህምን? አንተ ስለ እግሬ ውሃ አልሰጠኸኝም፣ እርሷ ግን 300 ወቄት የተገዛ ሽቶን ሰጠችኝ። ይህንን ብሎ ከቄሱ ተሰወረ። ያም ቄስ የመረረ ለቅሶን አለቀሰ። በዚህ ነገርም እንዳዘነና እየተከዘ ተነስቶ ያቺ ከነናዊት ሴት ሊፈልጋት ሄደ። በመንገድም አገኛት። ከእግዚአብሔርና ከአባ ዮሐንስ ዘንድ ስለ እርሷ ያገኘውን ችግር ሁሉ ነገራት። ያን ጊዜም በመንፈስ ቅዱስ ነገር እየተነጋገሩ የአባታችን ዮሐንስ የመቃብሩ ቦታ የምትሆን ወደዚያች ደብር አራታቸውም አብረው ተመለሱ። ያቺ ከነናዊት እጅግ ታላቅ ደስታን ተደሰተች። ከዚህ በኋላ በመንፈስ ቅዱስ ስለሰከረች ኃጢአቷን በንስሐ መልክ ተናገረች። አምናም በገዳሙ ውስጥ በታነጸች በዚች ቤተ ክርስቲያን ተጠመቀች። ያቺ ሴት ወለተ ዮሐንስ አንደኛዋን ልጅ ወንጌላዊት፣ ሁለተኛ ልጇን ሌዋዊት ብለው ሰየሟቸው። ይህችን ሁሉ በእግዚአብሔር ፈቃድ ተደረገ። ይህንን ሥራ በጨረሰ ጊዜ ቄሱ ወደ ዳር ወጥቶ ከተሰበሰቡት ሰዎች ሁሉ ዳር አገናኛት። ፈጽማ እየተደሰተች ተቀመጠች። በኋላቸውና በፊታቸውም ተመላለሰች። ይህንን በእግዚአብሔር ያደረገላትን አይተው ፈጽመው ተደነቁ፣ እግዚአብሔርንም አመሰገኑት። ያችም ሴት አርፋ በሰላምና ደስታ ወዳለበት ገነት እስክትገባ ድረስ ከ2 ሴት ልጆቿ ጋር ቸር የሆነች ልመናው በረከቱ ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ይቆየን። ስብሐት ለእግዚአብሔር።